ሩት የኔ ውድ የኔ ጠንበላል የኛ ስማርት የኛ አቃጣይ ሩታ ስሉ እንዴት ደስ እንደምለኝ ቤተሰብ ለምን እንደሆነ አላቅም። ምክንያቱ ብዙ ሰው በሩታ ምክንያት ብዙ ሰውን ታውቀናል። ታውቃላችሁ አይደለ? ሁሌ ሩታ ስሉ እንዴት ደስ እንደሚለኝ ቤተሰብ እኔ እንጃ ቃላት የለኝም። እውነት ለመናገር ሩታ ሺህ አመት ኖርልን፣ እድሜ ላንቺ። ብዙ ሰዎቹን አስታውቀናለች። እውነቴ ነው ምላችሁ። እስኪ እውነቱን ተናገሩ ቤተሰብ ማለት ነው። የምሬ ነው ምላችሁ። ደስ ብሎኛ ብቻ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውዶች፣ የኔ እንቆች። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ የኔ ውዶች ማለት ነው። እስኪ አበረታቱኝ። አይከፈልበትም። እኛንም ብታበረታቱ ምን ችግር አለ? እስኪ ላይክ ደግሞ አይከፈልበትም። ላይክ አድርጉ። የምሬ ነው የምላችሁ። እንግዲህ ዛሬ ሩታ በደስታ ቤት ነው የመጣች። ይሄ ቪዲዮ አዲስ አይደለም ቤተሰብ፣ የቆየ ቪዲዮ ነው ይመስለኛል። አላቅም ብቻ የው ታውቃላችሁ፣ የቡታራ ዩቲዩበሮች በቀን ብዙ ቪዲዮ ነው የሚቀርሱ። እዛ ነው ልብስ የሚቀያየሩ። በቀን ወደ 10 ቪዲዮ በላይ ይቀርሳሉ እና በተራ ነው የሚለቁ ይመስለኛል። እንዴት እንደሆነ አላቅም ቤተሰብ ማለት ነው። ቪዲዮ አዲስ አይደለም ለኔ ማለት ነው። ለማንኛውም ሩታዬ የኔ ቆንጆ ስለመጣሽ ደስ ብሎኛ። በራሷ ቤትም መታለች። ቪዲዮ እየሰራ ነው ደስታ ይለቀቀ ማለት ነው። ከዛ ቆይ ተረጋግቼ ቪዲዮ ልሰራ ብዬ ካች ብዬላችሁ መጣው ማለት ነው። እንግዲህ ሩታና ደስታ ታረቁ ቤተሰብ። እኔ ደስ ብሎኛ እንኳን ታረቀችው። ምክንያቱ ከአብርሽ ጋር እውነት ይህን ሰውዬ ብታዋ ይሻልኛል። ለምን እንደሆነ ታውቃላችሁ? ሁሌ ጭቅጭቅ ይሰለቻል። ከደስታ ጋር በቃ ብትቀጥል ማለት አብሮ እንኳን ወደ ሌላ ነገር እንኳን ባይገቡ አንድ ላይ ቪዲዮ ቢሰሩ ደስ ይለኛል። እስኪ እናንተ ምን ትላላችሁ? እዚህ ዞራ ላይ ማለት ነው። የምር ነው የምላችሁ። ምን ችግር አለ? ከዛ ቀስ በቀስ ትቀርባለች፣ ፍቅርም ይመጣል ብዬ አስባለሁ። ለምን ከአብርሽ ህይወት ለቀቅ ብለሽ ሩታ ብትወጪ ይሻልሻል። ነገ ተጻጽቶ ወይም ወደ አንቺ ሊመጣ ይችላል። በቃ ቢመጣም አንቺም የራስሽን ህይወት ትጀምራለሽ፣ እሱም እንደፈለገ ይሆናል ማለት ነው። አይመስላችሁም ቤተሰብ? ሌላ ደግሞ ያው ሁሌ የሩታ ስም መጠራት ስለተፈለገ ነው እንጂ ሄርሜላ አልጠፋችም። እውነትና ወራ ከተባለ ሄርሜላ ጠፋች የምትሉ ሰዎች ማለት ነው አልጠፋችም። ተደብቃን ያለችው ለምን ወጥታ አትናገሩ? እቺ ልጅ እስከ ዛሬ ታፍና እንዴት ትቀመጣለች? እስኪ ንገሩኝ። እኔ ጥያቄ ሆነብኝ ይሄ ነው። ታፍና የተቀመጠች ሴት ቤተሰብ እንዴት ሽላ ይላሉ? ይሄን ጥያቄ ሆነብኝ ማለት ነው። አንደኛ የሩታ ስም መጠራት ስለተፈለገ ነው። የእሷ ስም እንጃ የሩታ ስም መራራ ስለሆነ የእሷ ደም መራራ ስለሆነ በቃ የሩታ ስም ለማጠፋት ሩታን ለማስረገጥ በቃ መጥፎ ሴት እንደሆነች ክፉ ሴት እንደሆነች እያስደረገ ነው ያለ አብርሽ ማለት ነው። ትላንትና በመጣሽ ሴት እቺ ልጅ ባለፈው ፕራንክ የሰራ ልጅ ጋር ወይ ልትሆን ትችላለች። ኤፍሬም ብሏል። ከአንተ ዙራ ላይ ያለ ሰዎቹን ጠርጥራ እዚህ ጋር መታ ሩታ አጠገቤ ያሉ ሰው ብቻ አትጠራጥረው፣ አንተ አጠገቤ ወዳጅ ነን የሚሉ ሰዎች ጠርጥራ ብሏል ኤፍሬም ማለት ነው። አንዳንዴ ለካ ኤፍሬም ልክ ነው ብዬ አስባለሁ ቤተሰብ ማለት ነው። ለምንድን ነው የሆነ ነገር ሲፈጠር የሆነ ኮሽታ ሲፈጠር ሩታ ራስ ልጥፍ የሚያደርጉ ሰው እኮ ይገርመኛል። ለምንድን ነው በዚህ ልክ ማለት ነው? አይደብራችሁም? ሴት ናችሁ አይደለ እንዴ? እንዴት ሁሌ ሰው ስህተት ይሰራል እንዴ? እስኪ ስታስቡ ማለት ነው። እስኪ ንገሩን ጋይስ። የሰው ልጅ እኮ አንዴ ሁለቴ ጥፋት ያጠፋል አይደለ? ሁሌ ጥፋት አለው እንዴ? አይመስለኝም። ሩታ መቼም ሴት ልጅ ናት። ሴት ልጅ ሆና መቼ ለሴት ልጅ ክፉ ነገር ታስባለች ብዬ አላስቡም። እሷ ካላደረገች በግድ አንቺ ነሽ ማለት ይከብዳል። ሜሪም ብትሆና ምንም እውነት የላትም። ለምን እንደሆነ ታውቃላችሁ? ከሩታ ጋር ስለተጣላችሁ ዳኒም ደግሞ ተገልብጦ ለሜሪ ምንም ነገር ሳይናገራት ወደ ሩታ ስለመጣ ሩታና ዳኒን ለመበቀል ነው ብዬም አሰብኩ። ገባችሁ? ሩታ ሁሉም ነገር ውሸት ነው፣ ምንም እውነት የለሽም፣ በሬ ወለደ አለቻት።
አብርሽ ጋር የሆን ነገር ፈልጋ ይሆናል እቺ ሜሪ ማለት ነው። ወይን ገንዘብ ከአብርሽ ፈልጋ ይሆናል፣ ወይን ሩታና አብርሽ ስለተለያዩ አንድ ላይ እንዳይሆኑ ልትሆንም ትችላለች። ወይን አብርሽ ፈልጋ ትሆናለች ሜሪ ማለት ነው። ወይም በሩታና በአብርሽ ትዳር ስለምትቃና ብዬ ማሰብኩ። ሁለት ቦታ ነው ጭንቅላቴ ያለው ማለት ነው። ሶስተኛ ነገር ደግሞ ሄርሜላ ባለፈው ብሩኬ ነው ማን ነው የሚባለው አብርሽ ጋር የተጣላ ልጅ ወይን ከሷ ጋር ልትሆንም ትችላለች ብዬ ልቤ 10 ቦታ ነው የሚያስቡ ቤተሰብ ማለት ነው። እናንተ ምን ትላላችሁ? እስኪ ሩታን ትንሽ ለቀቅ ብታደርጉስ ምን ይመስላችኋል? እስኪ ሁሌ ሴት ልጅ ላይ መለጠፍ ይደብራል። ገባችሁ አይደለ? እሷ አንድ ጥፋት አጠፋችሁ ሁሌ ጥፋት ላይ ትኖራለች ማለት አይደለም። ገባችሁ? አንዳንዴ ደግሞ ላቅም ብትናገሩ መልካም ነው ብዬ አስባለሁ። ሩታዬ የኔ ቆንጆ ከክፉ ነገር ይጠብቅሽ። ጠላት በዛብሽ የሆን ነገር እሷ ያላደረገችውን ነገር ሩታ ናት ማለቱ ትንሽ ከበደኝ ለኔ ማለት ነው። ተብዮ ራሷ ትክክል ነው አብርሽ ብላ መጣች ሜላት ማለት ነው። እቺ የሆነ እንጃ ሰው እንዴት ነው እንደ ዳቦ የሚገለባበጡ ቤተሰብ ማለት ነው። እኔ እንደዚህ አይሰጣኝ ፈጣሪ ማለት ነው። ሜላት ማለት አስመሳይ ናት። አንዴ በአብርሽ ጎን ትሆናለች፣ አንዴ ከሩታ ጎን ትሆናለች። እኔ እንጃ ምን አይነት ሴት እንደሆነች አላውቅም። ይቅርታ አድርጉልኝ የሩታ የምትወዱ ኤቶች ካላችሁ ሜላትን ስለነኮ ልትናደዱ ትችላላችሁ። የምሬ ነው የምላችሁ። በቃ ይሁን አይደለ አቆም የላትም። እንዴት ነው ከአንድ እናት ይወጡ? እንዴት ነው በኤት በዚህ ልክ ታስባለች? ባለፈውም የአንገት ወርቅ ስትሰጣ የሆን ነገር ተደርጎ ነው ይሄ ነገር እንዴት ሰጣሽ ምናምን ብላ መጣች። አሁን መልሳ እናንተ ናችሁ ሄርሜላን የደበቃችሁ፣ ከደበቅሽም ካለ አንቺ እንደዚህ ነገር አድርገሽ ከሆነ እውነቱን ተናገሪ ትላለች ለሩታ ማለት ነው። አይታለች ሩታ እንዳፈነችው ሄርሜላ እንደደበቀችው አያችሁ አላየንም ሁላችንም ማለት ነው። ገባችሁ አይደለ? ስለዚህ ሩታ ላይ ሁሉም ነገር ባትለጥፉ መልካም ነው። ስለዚህ ሩታ አደረገችም አላደረገችው አንድ ፈጣሪ ነው የሚያውቀው። ሄርሜላ የተደበቀች ቦታ ብትወጣ ጥሩ ነው ብዬ አስባለሁ። ምክንያቱ እዚህ ጋር ብዙ ሰው ያለውን ነገር ውስጥ የገቡ ነው ያሉ። ገባችሁ አይደለ? አብርሽም እዚህ ጋር ሩታ አንቺ ነሽ እንደዚህ ያደረግሽ ያለ ነው ያለው። ከሱ ጎን ያሉ ሰዎችን መጠርጠር አለበት። ገባችሁ አይደለ? አቤላውን ማርታና አቤል እውነት ሄርሜላ የጠፋች ፊት ነው የሚመስሉ? እስኪ ንገሩኝ ማርታ